ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር ላይክ ሀሳብ አስተያየት በመስጠት አበረታቱኝ እላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 31 ነው። እትዬ ሄለንና መሲ ቴዲ ቁጭ ባሉበት እየተወያዩ አጋጣሚ እትዬ ሄለን ወረቀቶቹን ሰብስቤ አመጣለሁ ብላ ብድግ ብላ ስትሄድ ቴዲም ደፍሮ መሲን ማውራት ጀመረ። መሲ በጣም ስላየውሽ ደስ ብሎኛል አላት። መሲም አይን ይጥፋ ደግሞ ምን ሄዳ ውስጥ ልትከቱኝ ነው ብላ መለሰችለት። ቴዲም ጅል አትሁኝ፣ እኔ እኮ እየረዳውሽ ነው። ቢያንስ ከእሷ ጋር ስትሆኝ የምታደርግሽ ነገሮች እያንዳንዱ ነገሮች እንድታቂ እንዲረዳሽ እያረኩ ነው አላት። ስለዚህ እሺ በይ፣ እሷንም በግድ ነው ያሳመንኳት አላት። መሲም ምን አይነት ተንኮለኛ ናችሁ? ተንኮል የምትሰሩ ነገር አይጠፋባችሁም አይደል? በጣም ስለመወድሽ እና ስለማከብርሽ ከአንቺ መራቅና አንቺን ማጣት አልፈልግም አላት። መሲ ደግሞ አንተን አይንህን ማየት አልፈልግም አለችው። ቆሻሻ ወደዛ ሂድ ገደል ግባ አለችው። ቴዲም ስትቆጪ ራስ እኮ እንዴት ደስ እንደምትይ አላት። ቤሎን ኑኑን ወክ ሊያስደርጋትና ሊያዝናኑ ቢጠራትም እሷ ይዛ የቀረበችው ሌላ ሀሳብ ነበረ። ቤሉልም በጣም ደነገጠ። እንደመጣችም ሰላም ሲላት እሷ ስልክንም ተቀበለኝ፣ ካሁን በኋላ ከኔ መራቅ አለብክ፣ እባክህን ከኔ ራቅ አለችው። እሱም ደነገጠ። ምን ሆነሽ ነው? ትላንት ደህና ነበርሽ እንዴ? ምን ነካሽ አላት። እሷም በቃ ከኔ መራቅ አለብክ፣ ደህና አይደለውም፣ እንዲሁም ሌላ ሰውን ለማስቀናት እያልኩ ነበረ ከአንተ ጋር በጣም የቀራረብኩት፣ ደግሞም እጮኛ አለች አይደል አለችው። ኖኖም በጣም ተናደደች። እሱም እኔ እኮ ውስጥሽን አቅሻለሁ፣ አንቺማ እንደዚህ አትይም አላት። እሷም እንዴ በደንብ ታቀኛለህ እንዴ? አንተ ልክ እጮኛ እንዳለችህ ለእኔም እጮኛ አለኝ፣ በቃ ተወኝ፣ እኔን ራቀኝ አለችው። ኖኖም አመረረች። እኔና ለአንተ መቀራረብ ምንም የሚፈይድ ነገር የለውም፣ አንተ እኔን ደስተኛ ልታደርገኝ አትችልም አለችው። ቢሆንም በአንድ ጊዜ ይች ልጅ ምን ወረደባት ብሎ በጣም ሀሳብ ውስጥ ገባ። እንዴ እኖኖ አልሽ አንቺ ነሽ ያወራሽው እያለ ተገረመ። አይኖቹን እያየ ቆይ ማን ነው የተናገረሽ? አብሮሽ እንዳይሆን ብሎሽ ነው አይደል? አይ ማንም ስላለኝ አይደለም፣ በቃ እኔ አብሬክ መሆን ስለማልፈልግ ነው አለችው። ያን ያህል እኮ አብረን እኮ አንሆንም እኮ፣ ይህን ያህል አትሁኝ፣ ተይ ልጅ አትሁኝ፣ እረፊ፣ እንደዚህማ አትኝም፣ ሁሉ የሚከሰተውን ነገር እኔ ማስተካከል ይችላለሁ አላት። ቤሎንም እጇን ጨበጣት። እሷም ልቀቀኝ ቢሆን እረፍ አለችው። አይ አሳማኝ ነገር ካልነገርሽኝ አልለቅሽም አላት። እሷም እኔም ፍቅረኛ አለኝ፣ እሱ ደግሞ ከአንተ ጋር ሲሆን ሲያየኝ በጣም እየተናደደብኝ ነው፣ ስለዚህ ከአንተ መራቅ አለብኝ፣ ከዚህ በላይ ምክንያት የለም። ቤሎልም አይንሽ እኮ ግን እንደዚህ እያለ አይደለም አላት። እሷም ቢሆን እያለ አይደለም፣ ምንም አላስታወቀህም አይደል? እኔ የምወደው ሰው አለ፣ ባክህን ተወኝ አለችው። ቤሎልም በጣም አዘነ። ኖ እኔ እኮ ውደጅኝ አላልኩሽም፣ ብቻ አብረሽኝ ሆኝ ነው። እኔም እኮ ጠንካራ ሆኜ አይደለም፣ አንቺ ልጠነክርም አይደለም፣ ያለውበትን ሁኔታ ደግሞ ታቂ የለም እንዴ? እሺ ማን ነው የምትወጂው? ከኔ ጋር ስትሆኝ የሚደብረው ማን ነው እሱ አላት። እሱን ማወቅ አስፈላጊ አይደለም፣ ካልነገርሽኝ ላምንሽ አልችልም፣ ይኸው ሊያወራሽው ውሸት ነው ማለት ነው አላት። እሺ ነግራለሁ፣ ግን ከነገርኩ በኋላ የምትፋታኝ ከሆነ ነው አለችው። እሱንማ ሰምቼ እወስናለሁ አላት። እሷም ሀሳብ ውስጥ ገባች። እሺ ማን ልበለው ብላ ማንሰላሰል ጀመረች። ኑኑም አፈንዳችው። አዶኒ ነው የምወደው፣ አዶኒ ነው ብላ ነገረችው። እሱም አላመነም። ኧረ እባክሽ እኔ አላምንሽም፣ እሱማ ሊሆን አይችልም፣
ምክንያቱም አይነግረኝ ነበረ። እንዴት አልነገረኝም? እባክሽ ኑኑ ተይ እንደዚህ አትበይኝ አለ። አትጃጃል እባክህን ተወኝ አለችው። እሱም ኑኑ ተይ እባክሽ ሊሆን አይችልም ይሄ ነገር እባክሽን ተይ ተለመነኝ። አዱ እንዴት ሊሆን ቻለ አላት። እንዴ ለምን ተገረምክ? ምኑ ነው ያስገረመክ? እንዲሁ ሰሞኑ እኮ ጥሩ ስሜት ላይ ስላልሆንን ነው እንጂ እሱ ነው አለች። ቴዲም መሲን አንቺን ለማየት ነው የመጣሁት። ቆይ ለምንድን ነው ማትረጂው? የማይገባሽ የማይታየሽ ለምንድን ነው አላት። እሷም እባክን በዚህ ልክ እኔን ልትደፍረኝ አትችልም። በቃ አታውራኝ። በጣም ትቀፈኛለህ፣ በጣም ታስጠላኛለህ አለችው። ቴዲም መቼም ቢሆን በአንቺ ተስፋ አልቆርጥም። እኔ እኮ አንድም ቀን አንቺን የሚጎዳ ነገር አድርጌ አላቅም። ግን ምን ሆነሽ ነው? ታዱና ኤልሹና መቅዲ አብሮ ቁጭ ባሉበት ኤልሹና መቅዲ ለብቻቸው ማንኮሻኮሽ ስልካቸውን ማየትና በግል ሆኑ። ታዱም በጣም ተናደደች። እኔ ውሳን ብዬ እዚህ ቤት ቢመጣ ጓደኛዬ ብዬ ቢመጣ እኔን በግል አድርገኝ እንዴት እንደዚህ ልታደርግ ትችላለች ብላ ደፍራም ጠየቀቻት። እኔ ጓደኛሽ ግል አድርገሽኝ ምን ሆነሽ ነው? ዛሬ ደግሞ ምን አይነት ጸባይ አመጣሽ አለቻት። አይ ትላንትና በግልሽ አርጋሽ አልነበር እንዴ? እች ደግሞ ምን አይነቱ ጓደኛ ናት ብላ መቅዲ መለሰችላት። ታዱም በጣም ተናደደች። ባክሽን ኤልሾ አታናጅኝ ተይ አለቻት። ኤልሾም ግን እኮ በጣም አናደሽኛል አለቻት። እና ታዱ እና የተፈጠረው ነገር እኮ ከባድ ነበር። ልጆቹ ምንም ባላደረጉት ነገር ይህ ሁሉ ድርጊት ተደርገው አይተሻላ አለቻት። ኤልሾም በጣም አሳዘኑሽ አይደል? አሳዛኝ ትመስያለሽ። መቅዲም እኮ በጣም ትገርማለች እኮ አለች። መቅዲንም ታዱ እባክሽ አንቺ ዝም በይ ከቻልሽ፣ አንቺ አያገባሽም። ምን ዋናት? ምን አይነት ጨምላቃ ናት አለቻት። እንዴት አያገባኝም? ቤተሰቦቼ እኮ ናቸው። ታዱም በጣም ተናደደች። አንቺ ሳይሽ ራሱ የቤሎን ጓደኛ አትመሲም። ሲጀመር እኮ ሊያናግርሽ ራሱ እኮ አይፈልግም አለቻት ለመቅዲ። ኤልሾም ታዱ ምን እየሆንሽ ነው? እረፊ እና ኤልሾ እሷ እኮ ፍቅረኛዬ ነው እያለች ነው። እሱ ግን አይኗን ማየት እንኳን አይፈልግም። ዞር ብሎም አያናግራትም። እውነት እኮ ነው ያልኩት። ኤዲም ለመሲ ለትልቅ ጉዳይ እፈልግሻለሁ፣ ነገ እደውልልሻለሁ፣ በጣም ወሳኝ ነገር ነው የምናገርሽ፣ ስልክሽን ለማንሳት ደግሞ ራስሽን አዘጋጂ ብሎ ጥሏት ወጣ። መሲ ቁጭ ባለችበትም የኤልሾ ጓደኛ መጣ። ማነካ አንተ ደግሞ ማን ብለህ ነው የመጣኸው? አለችው መሲ። ያኔ የኤልሾ ጓደኛ ነኝ፣ ኤልሾን ለማየት ነው የመጣሁት አላት። ሂጂና ባዮን ጥሪልኝ አላት። ግን ማንነቴን እንዳትነግሪያት፣ ዝም ብለሽ ሰው ይጠራሻል በያት። መሲም ለምን አለችው። እሱም ሰፕራይዝ ለማድረግ ፈልጌ ነው አላት። አይንዬና ጆ ቁጭ ባሉበት እትዬ ሄለን መጣች። አጋጣሚ እሱን በጊዜው አላየችውም ነበረ። አንተ ደግሞ ማነክ ብላ ጠየቀችው። እኔማ ጆ እባላለሁ የኤልሾ ጓደኛ ነኝ አላት። ነው እንዴ? እሾ በሰሞን ላይ ጥሩ ስሜት ላይ አልነበረችም። ደግሞ አንድ ክፍል ናችሁ እንዴ አለችው። እሱም ማለት አላት። እንዴ አንድ ክፍል ናችሁ ወይ ስትለው አዎ እሺ ጥሩ ነው። እሷም ሰሞኑ ወደ ክላሷ ትመለሳለች። እንድትጠነክርና እንድትበረታ ግን አግዟት አለችው። እሱም ሞራኑም ከፍታይል እሺ አላት። ቢሆንም ሀሳብ ውስጥ ገባ። በጣም ተናደደ። የሌለሽን ማንነት ለራስሸት ምን ሆና ይሁን የሚለው ነገር የኑኑ ነገር በጣም አሳሰበው። ያጋጠመው በጣም ከፍ ያለ ችግር ስለሆነ የሚሆነው ጠፋበት። እሱ በሙሉ እምነት ነበር የቀረባት። እንዲሁም ይሄን ያህል እንደዚህ አይነት ድርጊት እሰማለሁ ብሎ አልወሰነም ነበረ። አሁንም ብቻው ቤት ገብተው ማንገራገርና ከማንም መቅረብ ስለማይፈልግ ብቻውን ገለልተኛ ሆኖ